አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላም ሰላም ሁኑልን ኢንሻአላህ። ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ ኢንሻአላህ። ዛሬ በአዲስ ርዕስ መጥቻለሁ ኢንሻአላህ። እስከዛው አብራችሁን ቆዩ ኢንሻአላህ። እሱም የጥቁር አዝሙድ የጤና ጥቅሞች ነው። ጥቁር አዝሙድ ብዙ የጤና ጥቅሞች እንዳሉት ይታወቃል። የተወሰኑትን ዘረዝርላችኋለሁ። አብራችሁን ቆዩ ኢንሻአላህ። የጥቁር አዝሙድ የጤና ጥቅሞች ምን ምን ናቸው? የጥቁር አዝሙድ ብዙ ፋይዳና ብዙ ጥቅም አለው። ከእነሱ ውስጥ አንደኛ ለደም እርጋታ። የጥቁር አዝሙድ ለደም እርጋታ ጥሩ መፍትሄ ነው። ጥሩ መፍትሄና ጥሩ ፋይዳ አለው ማለት ነው። አጠቃቀሙም ለደም እርጋታ አጠቃቀሙም አንድ የሾርባ ማንኪያ ትክክለኛውን የጥቁር አዝሙድ ዘይት በባዶ ሆድ መውሰድ ቀኑን ሙሉ መረጋጋትና ንቃትን ያጎናጽፈናል። እንዲሁም ከራት በኋላ ወደ መኝታ ከማምራታችን በፊት አንድ የሾርባ ማንኪያ ትክክለኛውን ኦሪጅናሉን የጥቁር አዝሙድ ዘይት መውሰድ ሌሊቱን ሙሉ የተረጋጋና ደስ የሚያሰኝ እንቅልፍ ይሰጠናል ማለት ነው። አንድ የትልቅ ሾርባ ማንኪያ የጥቁር አዝሙድ ዘይት አንድ ሲኒ ቡና ውስጥ ጨምረን ወይም ሻይ ጋር ጨምረን ወይ ደግሞ ፈላ ወተት ጋር ጨምረን የአእምሮ ጭንቀትን ለማስወገድ ይረዳናል። ለሳልና ላስ በዘይቱ ደረታችንና ጀርባችንን በማሸት በቀን 3 የሾርባ ማንኪያ መጠጣትና 2 ማንኪያ በሙቅ ውሃ ውስጥ ጨምሮ እንፋሎቱን መሳብ ይህም ጥሩ መፍትሄ ነው። የመጨጫንና ስንፍናን ለማስወገድ አንድ ሾርባ አጠቃቀሙም አንድ የሾርባ ማንኪያ ዘይት አንድ ከብርጭቆ ብርቱካን ጭማቂ ውስጥ ጨምረን ጠዋት ጠዋት ለ10 ተከታታይ ቀናት መውሰድ ይኖርብናል። ለማስታወስ ችሎታን ፈጣን የግንዛቤ አቅምን ለማጎልበትም ይረዳናል። አጠቃቀሙም አንድ የሾርባ ማንኪያ ጥቁር አዝሙድ ዘይት 100 ሚሊ ሊትር የፈላ ናና ጋር ቀላቅለን ለ10 ተከታታይ ቀናት መውሰድ። ለኩላሊት ጠጠር ይህም ለኩላሊት ጠጠርም ጥሩ መፍትሄ አለው። ሩብ ኪሎ የጥቁር አዝሙድ ሩብ ኪሎ ንጹህ ማርን በማዘጋጀት ጥቁር አዝሙድን በሚገባ በመፍጨት እና ከማር ጋር ቀይጠን በማዋሃድ ከዚያም 2 ማንኪያ ቀይጦን ቀንሶ በአንድ ብርጭቆ የሞቀ ውሃ ውስጥ ጨምረን መጠቀም። የጥቁር አዝሙድ ዘይትን በባዶ ሆድ መጠቀም ጥሩ መፍትሄ ነው። ለብሩህ ገጽታ ለውበት ለፊታችን ውበት አንድ ማንኪያ የጥቁር አዝሙድ ዘይት አንድ ማንኪያ የወይራ ዘይት ጋር ካዋህደን ፊታችንን መቀባት። 1 ሰዓት አቆይተን ከ1 ሰዓት በኋላ በሳሙና መታጠብ ይኖርብናል። ቀጣው ደግሞ ከበሽታ ሁሉ ለመጠበቅ አንድ የሾርባ ማንኪያ የጥቁር አዝሙድ ዘይት ከአንድ ማንኪያ ማር ጋር አዋህደን ያለማቋረጥ ጠዋት ጠዋት መውሰድ በህይወታችን ዘላቂ መፍትሄ ይሰጠናል ማለት ነው። ለልብና ለደም ስሮች ህመም የጥቁር አዝሙድ ዘይት ትኩሱን ከመጠጥ ጋር በተከታታይ ቀናት መውሰድ ስብን ለማሟሟት የደም ስሮችን ለማስፋት ይረዳናል። ለምጽ ላለባቸው ሰዎችም ተጠቂውን ቦታ በሎሚ በማሸት ቆይተን ደግሞ የጥቁር አዝሙድ ዘይትን ለ15 ቀናት በተከታታይ መቀባት ጥሩ መፍትሄ ነው። ለቁርጥማትና ሮማቲስም ወይም የጀርባ ህመም ላለባቸው የተወሰነ የጥቁር አዝሙድ ዘይት በጥቂቱ በማሞቅ የታመመውን የሰውነት አካል ወይም አጥንት ዘልቆ እስኪገባ ድረስ በዘይቱ በደንብ በማሸት በቀን ደግሞ 3 ጊዜ ሾርባ ማንኪያ ዘይት መጠጣት። ለራስ ምታት በጥቁር አዝሙድ ዘይት ግንባራችን ወይም ጆሮአችን አካባቢ ያለውን አካል በማሸት ለራስ ምታት ጥሩ መፍትሄ ነው። ለጨጓራ አሲድ 1 ኩባያ ወተት የ1 ሾርባ ማንኪያ የጥቁር አዝሙድ ዘይት ጋር በቀን 3 ጊዜ መውሰድ ጥሩ መፍትሄ አለው። ራሳችንን ለሚያዞረን ወይም ለጆሮ ህመም ጆሮአችን ለሚያመን 1 ጠብታ የጥቁር አዝሙድ ዘይት ጆሮአችን ውስጥ በመጨመር በሻይ መልክ ደግሞ በማዘጋጀት ፈላ ሻይ ላይ ወይ ቡና ላይ መጠቀም ይኖርብናል። ይህም ጥሩ መፍትሄ ነው። ለብጉር ጥቁር አዝሙድ አድቅቀን በመፍጨት የሰሊጥ ዘይትና 1 ማንኪያ የስንዴ ዱቄት ጋር ጨምረን በሁለቱም በመለወስ ፊታችንን መቀባት ጠዋት ጠዋት ለብ ባለ ውሃ በሳሙና ደግሞ መታጠብ ማለት ነው።
ፊታችን ከቀባን በኋላ 1 ሰዓት አቆይተን መታጠብ። ለጠባሳና ለመሳሰሉት ጠባሳ ላለባቸው ሰዎች ደግሞ አንድ የጥቁር አዝሙድን ዘይት 1 ማንኪያ የጥቁር አዝሙድ ዘይት በሚገባ በማፍላት የተጎዳውን አካል ለብ በማድረግ ማለት ነው። የተጎዳውን አካል መቀባትና የጥቁር አዝሙድ አካሉን ከቀባችሁ በኋላ ሳትሸፍኑ መቆየት። ቆይታችሁ ደግሞ ከ1 ሰዓት ወይ ከመኝታ በፊት ቀብታችሁትም ከሆነ ጠዋት ላይ ስትነሱ ማጠብ ይኖርባችኋል። ለመታጠብ ለደም ብዛት ትኩስ መጠጥ ባሰኛችሁ ጊዜ ከሻይ ከወተትም ጋር ይሁን ጨምራችሁ በተጨማሪ የጥቁር አዝሙድን ዘይትን መቀባት ጥሩ መፍትሄ አለው። በየሳምንቱ የፀሐይ ሙቀት እንድትወስዱም ሰውነታችሁን ቀብታችሁ የፀሐይ ሙቀት እንዲያገኛችሁ በማድረግ መጠቀም ለደም ብዛት ጥሩ መፍትሄ ነው ማለት ነው። ለደም ብዛት አጠቃቀሙ ከወተት ጋር ከሻይ ጋር ከትኩስ መጠጦች ጋር ብትወስዱት ጥሩ መፍትሄ አለው ማለት ነው። ለኩላሊት ኢንፌክሽን ይህም ለኩላሊትም ብዙ ጥቅም አለው። ለኢንፌክሽን የጥቁር አዝሙድ ዱቄትን በወይራ ዘይት ለውሶ ህመሙ በሚሰማበት ቦታ መለጠፍ መቀባት። በተጨማሪም 1 ማንኪያ የጥቁር አዝሙድ በየቀኑ በባዶ ሆድ ለ1 ሳምንት ጥሬውን መቀማት ጥሩ። ከዚህ በኋላ ኢንፌክሽኑ ይወገድላችኋል ማለት ነው። ጥሩ መፍትሄ አለው። ለሐሞት ጠጠር ለሐሞት ከረጢት ላለባችሁ 1 ማንኪያ የጥቁር አዝሙድ ሩብ ማንኪያ የተፈጨ ዘይት ጋር 1 ኩባያ ጋር መለወስና ጠዋትና ማታ መብላት ጥሩ መፍትሄ አለው። ለልብና ለደም ዝውውር ችግር ላለባችሁም ጥሩ መፍትሄ ነው። የልብ ህመምተኞች ሰው በማናቸውም ወቅት እንደ ምግብም እንደ መጠጥም እንደ አስፈላጊነቱ መውሰድ ይኖርባችኋል። በጥቅሉ ጥቁር አዝሙድ በቤታችሁ ውስጥ መጥፋት የሌለበት ነው። ትውከት ላለባችሁም እንደዛ አጋጣሚ ለታመመ ሰው ጥቁር አዝሙድን ከቅርንፉድ ጋር በደንብ በማፍላት ቅመም ወይም ማጣፈጫ ሳትጠቀሙ እንዲጠጣ ማድረግ። 1 መጠጣት ብቻ ይበቃዋል። ያቆምለታል፣ ለውጥም አለው ማለት ነው። ለሚያቅራችሁም ጥሩ መፍትሄ ነው ማለት ነው። አወሳሰዱም የጥቁር አዝሙድ ዘይቱን በ1 ኩባያ ትኩስ ወተት ጨምሮ በማር አጣፍጠን መውሰድ ማለት ነው። ጥሩ መፍትሄ አለው። ለዓይን በሽታ አይናችሁን ለሚያመንም በጥቁር አዝሙድ ዘይት በዓይንና በጆሮ መካከል ያለውን የሰውነት አካል ከመኝታ በፊት ማሸት። በማናቸውም ትኩስ መጠጥ ውስጥ አሊያም የካሮት ጭማቂ ላይ መጨመር መጠጣት ማለት ነው። በተለይ ለዓይናችን ደግሞ ጥሩ መፍትሄው ከካሮት ጭማቂ ጋር 3-4 ጠብታዎችን ጨምረን ብንጠቀመው ለዓይናችን ጥሩ መፍትሄ ይሰጠናል ማለት ነው። የምግብ ፍላጎትን ለማሳደግ ከምግብ በፊት ጥቂት ደቂቃዎች ቀደም ብለን 1 ማንኪያ የጥቁር አዝሙድ ቅመሙን በጥርሳችን ማኘክ ይኖርብናል። ከዛም ደግሞ ቆምጣጤና ጭማቂ ነገሮችን መጠጣት ጥሩ ነው። ማዋሃድ ማለት ማወራረድ ጥሩ ነው። ቀጣዩ ደግሞ ፀጉራችንን ተባይ ላለባችሁ ወይ ደግሞ ፎረፎር ላለባችሁ የጥቁር አዝሙድን ፍሬውን መፍጨት ወይ ደግሞ ከዘይት ጋር ደግሞ ለውሳችሁ የተፈጨውን ራሳችሁን በደንብ በማሸት ዘልቆ እስኪገባ ድረስ ማሸትና ፀሐይ ማስመታት። ከ5 ሰዓት በኋላ ደግሞ አቆይታችሁ ለ1/2 ሰዓት ፀሐይ ማስመታት። ከ5 ሰዓት በኋላ ደግሞ በሳሙና ወይም በሻምፖ ፀጉራችሁን መታጠብ፣ ራሳችሁን መታጠብ ጥሩ መፍትሄ አለው። ለጥርስና ለቶንሲል ለጉሮሮ ህመም ላለባቸውም ጥሩ መፍትሄ ነው። የጥቁር አጠቃቀሙም የጥቁር አዝሙድ አፍልቶ መጉመጥመጥ ለጉሮሮ ችግር እጅግ ጠቃሚ ነው። 1 ማንኪያ አዘጋጅቶ ለብ ባለ ውሃ ውስጥ ጨምሮ መጠጣት። በዘይቱም ውጩን ክፍል የጉሮሯችን አካባቢ መቀባት ጥሩ መፍትሄ አለው ማለት ነው። ከደም ላይ ወይም ኮሌስትሮልን ለማስወገድ ስብን ለማስወገድ ይጠቅማል። አጠቃቀሙም 1 ማንኪያ የጥቁር አዝሙድ ዱቄት 1 ማንኪያ የእህል ቅጠል 1 ከሲኒ ንጹህ ማር ጋር ለውሰን በባዶ ሆዳችን መብላት። ለሽንት መታቀብ ችግር ላለባቸውም ጥሩ መፍትሄ ነው። ከእምብርት በታች ያለውን የሰውነት አካል በጥቁር አዝሙድ ዘይት ከመኝታ በፊት መቀባት ወይም ማሸት ጥሩ መፍትሄ አለው ማለት ነው። 1 ማንኪያ የጥቁር አዝሙድ ዘይት በ1 ኩባያ ውሃ አፍልታችሁ
በማር አጣፍጣችሁ ከመኝታ በፊት መውሰድ ይኖርባችኋል ማለት ነው። ወይ ደግሞ ሌላው ቀጣዩ ደግሞ ፊታችሁ ላይ ብጉር ላለባችሁ ሰዎች በሽታው የሰፈረበትን አካባቢ ረጅላ በሚባል ተክል አረቡ ዓለም ታውቁታላችሁ። ረጅላ ሰላጣ ላይ የሚጠቀሙት ነው። በሱ ተክል አሽታችሁ መቀባት ፊታችሁን ብጉር አለበት አካባቢ። ከዛ በኋላ የጥቁር አዝሙድ ዘይትን በቀን 3 ጊዜ መቀባት ይኖርባችኋል ማለት ነው። በመጨረሻም ለሚያስነጥሳችሁ ሰዎች የሚያስነጥሳችሁን አካባቢ ግንባራችሁን የአፍንጫችሁ አካባቢ መቀባት ማለት ነው። የዛሬው ርዕሳችን ይሄን ይመስላል። የጥቁር አዝሙድ የጤና ጥቅሞች እነዚህን ይመስላሉ። ቀጣይ በሌላ ርዕስ በሌላ ሀሳብ